እሱ ኃጢአት አለ። ሶስተኛው ኃጢአት ደግሞ ራስሽ የምትሰሪው ኃጢአት ነው። አንቺ ሰው ላይ የምትሰሪውን ኃጢአት ከሰው ጋር ነው። አሁን እኔ ለኃጢአት ከሰራሽ መጨረሻውም ዘመን ላይ ቢሆን ከኔ ጋር ነው የምታወራረጂው፣ ከኔ ጋር ነው የምትቀጣጩ ማለት ነው። በራስሽም ላይ ያለውን ከራስሽ ጋር ነው፣ አላህ ላይ የምትሰሪውን ነገር ደግሞ ከአላህ ጋር ነው እንትን የምትይው ማለት ነው። ስለዚህ አሁን ለምሳሌ ሳምሪ ኔትወርክ እያስቸገራት ነው። እንዴት ደክሞኝ በቃ አቅሜን ሰብሰብ አድርጌ እያወራት እንደዋለ ብታውቁ። ሳንድ ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ። ደህና ናችሁ? አልሐምዱሊላህ። ሳምሪ ያው ያንቺ ነው ኔትወርኩ የኔ አይደለም። እንጃ እኔ በጣም አጅቡኝ ይገርም። ገና እንዳመጣ ከሰላም ቋል። እሺ ሳምሬት፣ እሺ ምን አልከኝ? ሳንድ ገና እንዳመት ሆነ ከሰላምክ? አሁን እንትን እየተቆራረጠ ነበር ለዛ ወላሂ። ቆይ እሺ ሳንድያ እንዴ ሳምሬት ምን ታረጋለሽ መሰለሽማ? ቆይ ፎሎ አድርገኛለች እንችልች ይሰማኝ ያው። እሺ ሳምሬት ተወጪና ማለት ነው ውጪና ከቲክቶክ ቲክቶክሽን ዘግተሽ ምናምን ነገር ስልክሽን ፍላይት ሞድ ላይ አድርገሽ ለ10 ሰከንድ ከዛ ፍላይት ሞድሽን አብሪና ተመልሰሽ ነይ። ቆይ አንዴ ሳንድዬ አንዴ ቆይ። አብሽር የሱ አይቀርማል። ሳምሬት ይሰማል? እሺ ቀጥልሽ ሳንድ። አይ የኔ ሐሳብ እንኳን ያን ያህል አንገብጋቢ አይደለም፣ ግን በጣም ገርሞኝ ነው ሐቂቃ። የመጀመሪያ ረመዳን ነው ስትል በቃ አሁን ግን ይሰማል ድምጽክ? አሁን ተስተካክሏል። ድምጽሽ እየቆየ ነው የሚሰማንና ልክ ይሄ ድምጽ ሲሰማሽ ውጪና ከቲክቶክ ሙሉን አጥፍተሽ ውጪና ፍላይት ሞድ ስልክሽን አርጊውና 10 ሰከንድ ከቆየሽ በኋላ ፍላይት ሞዱን አብርተሽ ወደ ቲክቶክ ነይና ገዝተ ላኪልኝ፣ አስገብቼሽ እናወራለን። እየቆየ ነው ድምጽሽ እየደረሰ ነው ያለው። ቀጥል ሳንድ። እሺ እና በጣም የሚያጅብ ነው። በጣም አንድ አመት ውስጥ እኔ እንደዚህ አይነት አክቲቭ የሆነ ሰው በጣም ገርሞኛል ሐቂቃ። አላህ ያድራ። ኧረ ተው አሰክሰኝ አንተ ደግሞ ወላሂ ምሪ ነው፣ ወላሂ ከልቤ ነው። በጣም ያጀበኝ እኔ አሁን ነው እኮ ገና የመጀመሪያ ረመዳን ነው ስትል ነው በጣም የገረመኝ። እንግዲህ እኔ ገና እኮ ነኝ። ኧረ ተው ግን ተው። ኖ አይ አይደለም፣ በእውቀት ደረጃ አይደለም እንደዛ እያልኩ ያለሁት፣ በቃ በአክቲቭ በመሆን ደረጃ ነገሮችን የምታውቀውን ነገር ለማሳወቅ እየሄድክ ያለበትን ፍጥረት ነው እንጂ በእውቀት ደረጃ ሁሉም ሰው ገና እንደሆነ አምናለሁ ሐቂቃ። እሺ እንግዲህ አላህ ለትቢት አያርግብኝ። አላህ ይጨምርልህ ሀቢቢ። አሚን አሚን አሚን። ዱአ አድርጉልኝ። ይደረጋል። እኔ ግን ጥያቄ አለኝ ሀቢቢ። እሺ ትጠይቀኛለህ? ጠይቅ። እሺ ሳንድ። እሺ ጥያቄ ምን መሰለህ፣ ብዙ ጊዜ ያው ሶሻል ሚዲያ እየተጠቀመ ወደ እስልምና የሚመጣ ሰው ብዙ ፈተና አለበትና አንተ ገና እስልምናን ከመቀበል በፊት ወይም ከተቀበልክ በኋላ ሶሻል ሚዲያ ላይ የምታውቃቸው ሙስሊም ሰዎች አክቹሊ ምን ኮንቴንት ኢስላማዊ ባይሆንም ግን ስለ እስልምና የተሳሳተ አመለካከት ወይም ደግሞ ከእስልምና ህጎች የተለየ እይታ እንዲኖር ያደረገ እንትን አለ፣ ኮንቴንት ክሬተር አለ ሙስሊሙ ነው? አይ የለም፣ እንደዛ የለም። ለምን የጠየቅኩ መሰለ፣ አንዳንድ ሙስሊም ኮንቴንት ክሬተሮች በተለያየ ጉዳይ ላይ ኮንቴንት ሲሰሩ ይታያል። ከዛ በኋላ ያው ሂጃብ አድርገው ኦር ኢስላማዊ አለባበስን ለብሰው ስማቸው እንደዛው ነው ምናምን ለሰዎች የተለየ እንትን የሚሰጡ አይነት ሁኔታ አለና እንደዛ አይነት አጋጣሚ ኖሩ ከሆነ ብዬ ነበር። አይደለም፣ እኔ ለእስልምና ልቤ ተከፈተው በሚስጥራዊ ማህበር ምክንያት ነው። ሴክሬት ሶሳይቲ የነሱን በደም አይቻለሁ። በደም አይቼ ያው ይሄ ፔንታጎን 9/11 እና የኢራቅ ጥቃት እሱ ነገር ይሄ ነገር እንዴት ነው ብዬ በቃ በዛ ነው ወደ እስልምና የገባው። ከዛ እዚህ ጉዞ ላይ የሰላሃዲን ኖቤል ፕራይስን ያሸነፈው ማለት ነው ኪንግደም ኦፍ ሄቨን የሚባል ፊልም ተሰርቶለታል። ከዛ በቃ እሱ ነው በጣም ኢንስፓየር ያደረገኝ ስለ እስልምና። ከዛ እስልምና ዓለምንና ሰይጣንን ለብቻቸው እየተጋፈጡት እንደሆነ ተረዳው። ከዛ ስለ እስልምና ማንበብ በደንብ ጀመርኩኝ። በቃ ማወቅ ጀመርኩኝ። በደንብ ነው እስልምናን አውቄ የገባሁት ወደ እስልምና እና እስልምና ሃይማኖት
ደስ የሚለው ይሄ የተዝረከረከ መልስ አይደለም። ከስር ስር ነቀል እንትን ነው የሚለውና እንትን ነው መሰረቱ ላይ አሪፍ ነው። እስልምና መሰረቱ ላይ አሪፍ ስለሆነ አይነቀነቅም እስልምና ማለት ነው። መሰረታዊ የሆነ መፍትሄ መሰረትም አለው በደምና እሱ ነገር አለው። በተረፈ ስለ እስልምና ያወቀ ሰው ይሰልማል። ይሄ ነው በቃ ሐቁ ማለት ነው። አንድ ሰው ስለ እስልምና ሲጠይቅ ወደ እስልምና ጉዞን እያደረገ ማለት ነው። እኔ ትንሽ የተቸገርኩት ነብዩ መሐመድን ነው። በቃ ነብዩ መሐመድን መቀበል ትንሽ ከብዶኝ ነበር። የከበደኝ ደግሞ ከምን አንጻር ነው? በቃ ከአስተዳደግ ክርስትና ላይ ትንሽ በጣም ጠለቅ ያለ ህይወት ስለነበረኝ የሆነ እንደ ባዕድ ነገር ይሆንብሃል። በቃ የሆነ የሚሰማ ስሜት አለ እንዲህ ብነግርህ የማይገባክና ፋይናሊ ሁሉንም ተቀበልኩኝ፣ አመንኩኝ። አልሐምዱሊላህ በጣም ደስ ይላል ዲን። ያው ደስ የሚለው ደግሞ ዲኑ በህይወት ብዙ ደስ የማይል ነገር ቢፈጠር ያው በጣም ደስተኛ ነህ እዚህ ባለው ነገር ማለት ነውና ሙስሊሞች ደግሞ በጣም ሰው ወዳድ ናቸው ምናምን ደስ ይላል። ብቻ ያለው ነገር ማለት ሌላ ትልቅ ሰፊ ህይወት ነው ያገኘሁት እኔ ወደ እስልምና በመምጣቴ። ሌላ ትልቅ ሰፊ ህይወት፣ በጣም ብዙ ሰዎች የሚወዱክ የሚንከባከቡት፣ ያንተ ነገር የሚያስጨንቃቸው ምናምን ሌላ ማለት ነው ሰፊ ህይወት እና ደስ ይላል በአጠቃላይ። እሺ ወደ እስልምና ከመጣ በኋላ ለማወቅ ሞር ትልቅ ትኩረት የሰጠው ነገር ወይም ደግሞ ትኩረት ሰጥተህ የሰራበት ነገር ምንድነው? ወደ እስልምና ከመጣ በኋላ ወደ እስልምና ከመጣሁ በኋላ ትኩረት ሰጥቼ እየሰራሁበት ያለው ነገር ትልቁ ነገር ምንድነው? እንትን ነው እንዴት ልበልህ፣ ሞር ስብዕናዬ ላይ ነው መስራት የፈለኩት። ስብዕናዬ ስልክ አላህ ደስ የሚሰኝበትን አላህ የሚወደውን አይነት ሰው ሆኜ ነው መመላለስ የፈለኩት እና እሱ ላይ ነው የሰራሁት በደንብ። አክቹሊ ትንሽ በሰለምኩ ጊዜ አንድ 4 ወር ከባድ በጣም በቃ አስጠሊታ ጊዜዎችን አሳልፌያለሁ። በጣም የሚያስጠላ እንዴት ልበልህ፣ ያው በቃ እንዴት አንደርስታንድ ያው ስትሰልም ከአንድ ነገር ወደ በተለይ ደግሞ ትልቅ ትራንዚሽን ይሄኛውና ይከብዳል ቶሎ ነገሮች። ዳዋራ እኔ በጣም እንትን አይ ዶንት ኖ ብቻ እስቲቶ እነሱ ጊዜዎች ላይ ምናምን ያለው ነገር ምናምን ትንሽ ሚስድ አድርጎኛል ካለው ነገር። በተረፈ ይሄንን ነገር ነው እንግዲህ ኢንሻአላህ እንዳላ ደግሞ እየበረታን እንሄዳለን። ያ አይ እነዚህን የጠየቅኩ ምንድነው ሌሎችን እንዳንተ ሰለምቲዎች ይኖራሉና ምን ላይ ትኩረት ማድረግ እንዳለባቸው እንዲያስቡ ነው። ገብተዋል። በአንተ ፔስ ለመራመድ እኔ በጣም ገርሞኛል ሐቂቃ። አላህ ይጨምርልህ፣ ምንም አይባልም ከዚህ በላይ አሜን። እሺ አሜን። እሺ ወደ እንትና እንቀጥል። ሳምሪ መጣሽ አሁን? ኢንሻአላህ። እሺ ሳምሪ እንኳን ደህና መጣሽ ተመልሰሽ። እና በእስልምና ሃይማኖት ጀነት የሚገቡና ጀነት የማይገቡ ምን አይነት ሰዎች ናቸው የሚለውን ነገር ስናይ ማንም ሰው ሙስሊም ሆኖ ማለት ነው አላህን እያመለከ ምንም አይነት ኃጢአት ቢሰራ ለኃጢአቶቹ በቂ የሆነ መቀጣጫ ተቀጥቶ ወደ ጀነት ነው የሚገባው። ያ ማለት ምንድነው? አላህን በማምለኩ ብቻ አላህን በመገዛቱ ብቻ አላህን ስላመለከ ለዘላለም ወደ ሲኦል አይደለም ወይ ወደ ጀሃነም አይደለም ወደ ጀነት ነው የሚገባው። ግን እዚህ ምድር በነበረበት ጊዜ ስለሰራቸው ኃጢአቶች ጠቅላላ ተመጣጣኝ ሚዛናዊ የሆነ ቅጣት ይቀጣል ማለት ነው። ተቀጥቶ ይገባል። እንደገና ደግሞ በጣም መልካም ስራዎችን ሰርተው መልካም ስራ ሰርተው አላህን ሳያምኑ ደግሞ የሞቱ ሰዎች እነሱ ወደ ጀሃነም ነው የሚገቡት። ግን አላህ ምን ሆኖባችሁ ነው ፕሮፋይል ምን ሆነ ይረብሻል ይሉኛል። ፕሮፋይሉ ምን ሆነ? ኖርማል ነው ምንም የለም። አረንጓዴ ነገር ነው ያለው። ቀጥል። ኧረ ዝም በለው ተዋቸው። ያው የሚረብሽ ነገር አይታየኝም። አክቹሊ በላይ ድርግም እኮ ሪፖርተር ይሆናል። በቃ ሪፖርት እንትን በሉ ብር ትጥፍት ይላል። ቆይ ኤልያስ ላስገቡ። አዎ ጃይ አንዴ ኮፒ ሊንክ እንዲያደርጉ ነገራቸው። ሪፖርት አለ መሰለኝ እሱ መሰለኝ እንደዚህ ያደርጉ። ኤልያስ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጃችን ምንድነው
ዲም ላይ አይቶነብን እኮ አይናችን ከታች ኮሜንት ላይ ገስት ላይ ግን አሪፍ ነው። አሁን ምንም እየታየ የለም እና ቤትህ ገብተው ኮፒ ሊንክ እናድርግ እስቲ አንዴ። እሺ አስደርጋችኋል። አንዴ እዚህ ላይ ሳይሆን ጀማው የጃን ውስጥ ገብታችሁ ቤቱ ላይ ማለት ነው ኮፒ ሊንክ እናድርግ እስቲ አንዴ። ፕሮፋይል ላይ ገብታችሁ እሺ ጃን ተቀጥል ከሳምሪ ጋር ሳምሪ ሞርዳለች እስከምትመለስ አንዴ ፕሮፋይሉን ንኩት። የሼር ምልክት ላይ ገብታችሁ እሱ ላይ ኮፒ ሊንክ አድርጉ። እያገባን አንዴ ሁላችን መቶ ጊዜ ኮፒ ሊንክ እናድርግ። ሪፖርትም ነበር ቅድም ጠዋት ላይ እናንተን እንዳይለን እስቲ እዛ ይስተካከላል ብለን እናስባለን። እሷ እስከምንገባ ድረስ ሳምራይት ስመጪ አንድ ጻፊልን ኢንሻአላህ። ጃ እሷ እስከምትገባ ኢማም አሊ የሚሉት ነገር ካለ እስኪ እንስማ። አንዳንድ ነገር ያው ሙስሊሞችን የሚመለከት ነገር የሚመክሩን ነገር ካለ ኦኬ። ያው ኡስታዝ ካሉ ይቀጥላሉ ኢንሻአላህ። እስከዛ ግን 250 ምናምን ሰዎች እንዲህ ሲያስተምሩ ወንድሞች ገስት ላይ ሆነው እኛ ከታች ኮፒ ሊንክ በማድረግ በእናግዝ ጥሩ ነው። ሙአዝ 20 ጊዜ ማሻአላህ። ሁላችንም የቻልነውን ያክል እስከ 100 ድረስ ኮፒ ሊንክ ማድረግ ቀላል ነው። ይስተካከላል። አይናችንን እንትን ከሚለን እየገባን ኮፒ ሊንክ ኡስታዝ አሉ። ኡስታዝ ኢማም አሊ ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። ኢልያስ ሌሎቻችሁም እንዴት ናቸው? አልহামዱሊላህ ኡስታዝ ደህና ናቸው? አልহামዱሊላህ። አላህ ምን ነበር የተነሳ ያለውን ልጅቱ ጋር ሲጀምር ነው የደረስኩት እኔ። የቤቱ ርዕስ ምን እንደሆነ አላወቅኩትም። እሷ ጋር ሲያወራ ብቻ ነው የደረስኩት። አይ ልጅቷ እኔ ኦርቶዶክስ ነኝ፣ ይቅርታ ኤልያስ ኦርቶዶክስ እየወጣው ነበር አይነት ነገር ብላ አንዳንድ ነገር እየነገራት ነበረ። ስለ እስልምናና ስለ ክርስትና እየመከራት ነበረ። ያው ግን አሁን ልጅቷ ስለወጣች እስከምትመለስ እስኪ እስላማዊ የሆነ ነገር ቢነግሩን። የሆነ ጥያቄ ነበረኝ ኤልያስ፣ ይቅርታ። ለኔ ነው ማንም ዲኤል ዜድ ማለት ያው ኢማም አሊም ቢመልሱልኝ ብቻ አንድ ሰው ቢመልስልኝ ደስ ይለኛል። ይቅርታ ኡስታዝ አሉ ይመልስልሃል። ኡስታዝ ከተመቻቸው እሳቸውን ጠይቅና ይመልስልሃል። ጥያቄው ምን መሰላችሁ? ቁርአን ላይ በጁዝ እና በምዕራፍ ይቀመጣል አይደል? እንትኑ የቁርአኑ እና እንዴት ነው አቀማመጡ ምናምን ግራ ይገባኛል። ጁዝ ሲባል ምን ማለት ነው? ማለት እንዴት ነው አቀማመጡ? የተቀመጠበትን ምክንያትና የተቀመጠበት አስቀማመጥ ትንሽ ግራ ይገባኛል። ለዛ ነው እና ልዩነቱን ምናምን የወረደው በምዕራፍ ነው ወይስ በጁዝ ነው የሚለው ነገር ትንሽ ግራ ያጋባኛል። ወራባ ኢልያስ ገብተዋል። ጥያቄው ሲመስለኝ ጥያቄው እንዴት በጁዝና በምዕራፍ ተከፋፈለ፣ እንዴት ተቀመጠ መሰለኝ ጥያቄ። እኔ የተወሰነ ልበለው እንደዛ ነው ጀምርበታለሁ። በነገራችን ላይ አንደኛ ጥያቄ ቁርአን ሱራዎቹ ሱራው አያዎቹ በተለያየ ጊዜ ነው የወረዱት። ይሄ አያ ከዚህ ጋር ነው፣ ይሄ አያ የዚህ አካል ነው ተብሎ ነው የተሰበሰበው። በአንድ ጊዜም አይደለም ያልወረዱ ሱራዎች አሉ። ግን ስብሰባ ሲደረግ ወይም ደግሞ ጀምዕ ሲደረግ ወይ በአንድ ላይ ሰዎች የሸመደዱ ሰዎች ከከሌ ሱራ ይሄንን አያት ከከሌ ነው ያገኘነው፣ ይሄንን አንቀጽ ከከሌ ነው የወሰድነው ብለው ይናገራሉ። ለምሳሌ ብትወስድ ይቅራ ነብዩ ሰለላሁ ዐለይሂ ወሰለም ጅብሪል ያስተማራቸው ማን እስከሚለው ድረስ ነው። ግልጽ ነው አይደል? ሁላችሁም እናውቀዋለን ለማለት ፈልጌ ነው። እንዲህ ብሎ ነው የተሰራው። ኋላ ሙስሊሞቹ በቁርአን ላይ ጥበባቸውን ሲያሳዩ ለቁርአን የሰጡት ክብር የሰጡት ትኩረት በጣም ቁርአን ፊደል ይህን ያክል ፊደል ቁርአን ይህን ያክል ውስጥ ተጠቅሷል፣ እንዲህ አይነት ቃል ይህን ያክል ተጠቅሷል ብለው
ቁርአን ላይ የነበራቸውን ትኩረት የነበራቸው ፍተሻ ከፊደል ሳይቀር ከጁዝ ሳይቀር አህዛብ ወይም ደግሞ ሒዝብ የሚሉት አለ እሱን ሳይቀር እንዲህ አይነት ስያሜ ሰየሙለት እንጂ ቁርአን እንዲያርጋችሁ ሰይሙት እንደዚህ በሉት ሐዲስም እንደዚህ በሉት ምናምን ሚል የለውም። ምንድነው ያለው? አሁን ሙፈሰል ይባላል። ሙፈሰል ማለት ማጠ ድምፁ ተቆርጧል። አሁን መጥቷል። እና አንዳንዱ አጫጭር የሆነ ማብቂያው ማለት ሱራው አጭር የሆነ ማለት ነው። እነዚህ የሙስሊሞቹ ጥበባቸውን የተጠቀሙበት ነው። ለቁርአን የሰጡትን ቦታ ነው የሚያሳየው። ለምሳሌ ብንወስድ ወልዐስር 3 አያት ሲሆን ሱረቱል በቀራ 286 ሲሆን ከሱረቱል በቀራ ቀጥሎ ያለው ሱራ ረጅም የሚባለው በብዛት በአያት ብዛት ሱረቱ ሹዓራ ነው። እንግዲህ የሚገርማችሁ ነገር አሁን ይሄ ቢያውቁትም ባያውቁትም ምንም ችግር የለውም። ይሄ መስፈርት አይደለም። ቁርአኑ ላይ የተቀመጠውን መልእክት የተቀመጠውን ትእዛዝ የተቀመጠውን ክልከላ እሱ ነው እኛ ግዴታ የሆነው። ግን ሙስሊሞቹ የሰጡት ትኩረት ነው የሚያሳየው። ቁርአን ይህን ያክል እንዲህ የተባለው አካል ይህን ያክል ተጠቅሷል፣ እንዲህ የተባለው ቃል ይህን ያክልና ለቁርአን የሰጡትን ትኩረት ነው የተገለጸበትና እንግዲህ መካከል ላይ አንዳንድ ነገሮች ቢኖሩ ጥያቄ የሚያስነሱ ነገሮች ቢኖሩ ያልታዩ ጊዜ ያልተቸራቸው ዕውቀት ያልተሰጣቸው ምንም ነገር ቁርአን ውስጥ አለመኖሩ ነው የሚያሳየው። ለምሳሌ በጣም የሚገርመኝ ነገር ቁርአን ውስጥ የተጠቀሱት የነብያቶች ቁጥር 25 ነው። የነብያቶች ቁጥር 25 ነው። አደም አለይሂ ሰላም የተጠቀሱት 25 ጊዜ ነው። አሁንኛ አንድ ጊዜም ቢጠቀሱ ችግር የለብንም። ሁለት ጊዜም ቢጠቀሱ 10ም ጊዜ ቢጠቀሱ ችግር የለውም ማለት ግን ቆጠራው ለምን አስፈለገ ሲባል ለቁርአን የተሰጠውን ትኩረትና ክብር መልእክቱ ምንድነው ከየት እስከ የት ነው ብለው ፊደልን እንኳን የመቁጠራቸው የሰጡትን ትኩረት የታለፈ እንደሌለ ትኩረት ያልተቸረው እንደሌለ ማሳያ ነው እንጂ እንዲህ የሚል ምንም ነገር የለውም ለማለት ፈልጌ ነው። ግልጽ ነው። ግልጽ ነው ማለት ያው በ23 ዓመት ሱራ በየሱራ ከፋፍለን አወረድ ነው የሚለው አላህም እንደዛ ነው የሚለው በቁርአኑ እና በሱራ እንደወረደ አውቃለሁ። ግን የሆነ ምን ቦታ ላይ እንደዚህ እንደ አቀማመጡ የቱ ጋር እንደተሰራ ምናምን ማወቅ ፈልጌ ነበር። አልহামዱሊላህ ተመልሶልኛል። ችግር ጥያቄ ተረድተኛል አይደል? አብሽር። ይሄ ምንድነው? ለምሳሌ ሶላት ሲሰገድ ሙስሊሞቹ ከሰጡት ትኩረት ጀምዑል ቁርአን ቡኻሪ ላይ የቁርአን አሰባሰብ አራት ሰሃቦችን እናንተ በቁረይሽ ሉጋ ወይም በቁረይሽ የአረበኛ የሰዋሰው ህግ ተጠቀሙ ሲባሉ ሰሃቦቹ ሲሰበስቡ ይናገራሉ። ይህንን አያት ያገኘነው ከከሌ ነው፣ ይህንን አንቀጽ ያገኘነው ከከሌ ነው። ምክንያቱም ሁሉም ሰሃባ ሙሉ የሸመደዱ ሰሃቦች ቢኖሩም ከፊል ወይም ደግሞ አንዱ አንድ ሱራ አንዱ ሁለት ሱራ አንዱ የተወሰነ ያን ሁሉ ኃላፊነት ወስደው ስለነበረ እንዲህ አይነት ስያሜም አልነበረውምና ይሄ ነው። ግን እንዲህ ብለው ሲከፋፍሉት ብናውቀው ችግር የለውም። አብሽር ይጠቅማል። ጢዋል ሙፈሰል ተብሎ የሚጠራው ከየት እስከ የት ነው? ይሄ ሁሉ ተቀምጧል። ምንድነው ጢዋል ሙፈሰል ማለት? ጢዋል ማለት ረጅም ማለት ነው። ማብቂያው ረዘም ያለ ማለት ነው። ምን ማለት ነው? ብዙ አያቶች አሉት። ለምሳሌ እንደነ ሱረቱል በቀራ እንደነ አሊ ኢምራን እንደምናምን እንደነ ሱረቱ ሹዓራ ምናምን ያልኩ አጫጭር የሆኑ ሱራዎች ደግሞ እንደነ ወልዐስር ያሉ እንደምናምን መካከለኛ ያሉ ደግሞ እንደዚህ በሁለት ጁዝ ውስጥ ያሉት እንደነ ተባረክ ያሉት እንደነ ሱረቱ ተህሪም ያለው እንደነ ሱረቱ እንዲህ አይነት የሙስሊሞቹ የተራቀቁበት የሰጡትን ቦታ እንጂ ምንም ቢታወቅም ችግር የለውም ባይታወቅም እንትን የለውም። አትጠይቁ እያልኩ ግን አይደለም። ተረድተኛል? ተረድቻለሁ። በጣም የሚገርም ነው። ግን ወላሂ ቁርአን እንጃ ይለይብኛል። እኔ በጣም እንደዚህ ማለት የሆነ በቃ ራሱ እንዲህ ሙሉ የተላከ መጽሐፍ ነው የሚመስለው። ግን ያው የሱራ ተከፋፍሎ የወረደ ነው። ግን ሙሉ በቃ መጽሐፉ ሙሉ የወረደ ነው የሚመስለው። ተአምሩ በጣም አስገራሚ ተአምር ነው እና ትንሽ ግር ብላኝ ነበር። ተመልሶልኛል። ቴንኪው ሹክረን በጣም ኡስታዝ። ሌላው ኤልያስዬ አይሰማል አይደል? ይሰማል ኡስታዝ። መርሐባ። ሌላው በጣም የሚገርማችሁ ነገር ጃቢር አንስቶት ጀመር አድርጎት ነበር። ሱረቱ አሊ ኢምራን 3ኛው ሱራ
120 ምናምን ይሆን 180 ምናምን አካባቢ አያት ነው ይመስለኝ። በጣም ከሚገርመው ማለት ገርሞኝ ነው እሱ ሲያነሳው አላህ ሱብሓነሁ ወተዓላ እስልምና በጣም ከሚገርማቸው በጣም ከሚያኮራው የደነገጋቸው ያስቀመጣቸው አዘዛቸው ከለከላቸው ክልከላ የመጨረሻ መጽሐፍ መሆኑ ማሳያው ከጊዜ ጊዜ የከለከላቸው ነገሮች መከልከላቸው አስፈላጊ መሆኑን በቅን ዓይን በኢንሳፍ ወይ ደግሞ ፍትሃዊ ሆኖ ለተመለከተ ሰው አይ ይሄስ መከልከል አልነበረበትም በዚህ ጊዜ እንዲህ ያለ ጥቅም የያዘ ነገር ነው የሚያስብል አንድም ነገር የለውም። የሚገርመው ነገር ያዘዛቸው ነገራቶች ለህይወት ስርዓት የሚያስተምሩ የህይወትን ብክነት የሚከላከሉ የሰው ልጅ በዛ ስርዓት ላይ ቢኖር አንድም አይነት ህይወቱ ክፍተት አይኖርበትም። የሚገርማችሁ ነገር ምክንያቱም ወጥ የሆነ የመጨረሻ አራሚ ወይም ደግሞ እሱናሽ የሚያሻሽል ኪታብ የማይመጣ መሆኑ እሱ ተሟልቶ መገኘቱ ነው። ከተሟላ የተሟላን ነገር ማስጠበቅ ነው። መሸርሸርና መደለዝ መበረዝ እንዳያስፈራው ደግሞ አላህ ራሱ እኔው ጠባቂው ነኝ ከዚህ በፊት እንደነበሩት ለማንም ማሳልፌ አልሰጠውም። ለምን ከተባለ ከኋላ መጥቶ የሚያስተካክለው የሚያርመው እንዲህ ነበር የሚል ማንም ስለሌለ አንዳንድ ጊዜ ለውሐል መሕፉዝ ላይ ነው ጥብቅ ኢነሁ ለኪታቡን መክኑን ይላል አላህ። ለኪታቡን ማለት መጽሐፍ ነው። መክኑን ማለት የተጠበቀ ማለት ነው። የት ላይ ከተባለ ፊለውሂ መሕፉዝ እዛ ጥብቅ ከሆነው ሰሌዳ እዛ ከሱ ዘንድ ከተቀመጠው ማንም የማይነካው ስጋት የሌለው የሆነ ቀን ተበርዞ እንዲህ ነው ቢባል ምንም ነገር ማንም አይነካውም አትጠራጠሩ አላህ። ሌላው ስንመጣ ቁርአንን ገር አድርጎታል። ወለቀድ የሰርነል ቁርአነ ሊዚክር ፈሀል ሚን ሙደኪር ይላል አላህ። ወለቀድ የሰርነል ቁርአን ማለት ቁርአንን ገር አድርገነዋል በርግጥም ማለት ለምን ከተባለ ሊዚክር ለመመከር ለመገሰጥ ለማስታወስ ለማንሳት መረጃነቱን ለማጣቀስ ፈሀል ሚን ሙደኪር ተመካሪ ተገሳጪ ተመላሺ አስተዋይ አለን ማለት ነው። እንዲህ ገር አድርጌው እንዲህ መልእክቱ ቁልጭ ያለው ሆኖ በዚህ የሚመከራለን ይላል። ገር ባይሆን ጭፍን ቢሆን አዋጁ የማይገባ የሚያምታታ ቢሆን ኑሮ የሰው ልጆች እሱን ለመቀበል አይገደዱም። ለምን ከተባለ የሰው ልጅ ግንዛቤያችን የተለያየ ዕውቀታችን የተለያየ አቅማችን የተለያየ ግን በቃ ለሁሉም ሰው ነው። ከዚህ አንዱ ማሳያ ሄድና እንዲህ አይነት ገዝተህና ተብሎ ከሌላ ቦታ ሊላክ የማይችል ሕፃን ልጅ ቁርአንን ሐፍዞት ይገኛል። የሚገርማችሁ ነገር አያ ነው ይሄ በጣም የሚገርም ነው። እስከ 50 ወይም እስከ 10 የአያቶቹን ስም ላይ ጠራ ይችላል ይሄ ሕፃን ልጅ። ይሄ አንዱ ማሳያ ነው። ሌሎች ቦታዎች ላይ በጭራሽ የለም። ሰዎቹ ገና ቅድም ያልነው ይሄ ጢዋል ሙፈሰል አህዛብ ወይም ደግሞ ሒዝብ የተባለው ሱሙን የተባለው ጁዝ የተባለው ይሄ አጫጭር የተባለው እንኳን እዚህ ድረስ ሊደርሱ አይደሉም። እንዲህ አለ እንደ እያሉ ሁልጊዜ በመባነን ወይም ሁልጊዜ የት ነው ያለ እያሉ ባለቤቶች ጭምር እንግዳ ከመሆን አልወጡም። በጭራሽ የለም የሚል ሰው ሁሉ አለ። ስታሳየው አረ ይላል እንደገና ተመልሶ። አያችሁት? ይሄን ነው የሚያሳየው። ሌላው ቅድም ጃቢር አንስቶት ነበር ጀዛሁላሁ ኸይር። የሚገርማችሁ ነገር ነብዩ መሐመድ አለይሂ ሰላቱ ወሰላም አንድ ጊዜ ጉዳት ደረሰባቸው። ያው ሁልጊዜም ቢደርስባቸው ግንባራቸው ሲፈነከት ደማቸው ሲወጣ ጥርሳቸው ሲሸረፍ በጣም አዘኑ። ልክ ኑህ እንዳሉት ያ ቀውሚ ማለኩም ይላሉ። ተድዑነኒ ኢለናር አድዑኩም ኢለል ጀና ይላሉ። እኔ ወደ አላህ ጀነት እንድትገቡ ጠራችኋለሁ እጋብዛችኋለሁ የሚከብድ አይደለም እላችሁ። ወተድዑነኒ ኢለናር እናንተ ግን ወደ እሳት ሊያስገባ የሚችል ስራ ወደዛ ትጠሩኛላችሁ። ምንድነው እንዳሉት ይህ አይነት ድርጊት ሲፈጸምባቸው በጣም ተሰማቸውና አንድ ነገር ተናገሩ። አላሁመ አለይከ ቢፉላን ጌታዬ በነከሌ ቁጣህን እርምጃህን አምጣ ብለው ስማቸውን እየጠቀሱ ከሌ ብለው
መራገም ወይም ደግሞ እነሱን አጥፋቸው ጌታዬ እባክህ አሉ። እንዲህም አሉ ከይፈ ዩፍሊሑ ቀውሙን ሸጀው ነቢየሁም አሉ ሸጁ ነቢየሁም አሉ። ከይፈ ዩፍሊሑ ማለት እንዴት ይድናሉ አሉ። ቀውሙን ህዝቦች እንዴት ይድናሉ እንዴት ሊድኑ ይችላሉ አሉ። ምን ያደረጉ ነብያቸውን የፈነከቱ የነብያቸውን ደም ያፈሰሱ እንዴት ሊድኑ ይችላሉ ብለው ተናገሩ። በጣም ሲከፋቸው ያን የመሰሉ ሰው አላህ አዛኝ ሩህሩህ ያላቸው አላህ ተምሳሌት ነህ በሁሉም ነገር ያላቸው ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና ብሎ ያሞካሻቸው ከሱ ድምጽ ከሱ አጠገብ ድምጻችሁን ከፍ አድርጋችሁ አትአውሩ ጩኸታችሁን ጭምር ሀያ ወይም ክብር ሊሰማችሁ ይገባል ያላቸው ስሙን አንጠልጥላችሁ አትጥሩት ላ ተጅዐሉ ዱዓ الرسول كدعاء بعضكم بعضا ኢላል አላህ ያንዳችሁን ስም አንስታችሁ ያለ ማዕረግ አንጠልጥላችሁ እንደምትጠሩት የዚህን ሰው ስም አንጠልጥላችሁ አትጥሩት ሙሐመድ አትበሉት ይላል አላህ። ምን በሉት? ያ አዩሃ الرسول ያ አዩሃ النبي ያ አዩሃ المزمل ያ አዩሃ المدثر ነው። ቁርአን ላይ ከነብዩ ሰለላሁ ዐለይሂ ወሰለም ውጭ ያሉት ሰዎች በማዕረጋቸው አልተጠሩም፣ በስማቸው ነው የተጠሩት። ነብዩ መሐመድን ዐለይሂ ሰላቱ ሰላም ግን 4 ቦታ ብቻ ነው ስማቸውን የሚያነሳው። የሚገርመው ያም ደግሞ አስፈላጊ ሆኖ ስለተገኘ ነው። ይህንን ብለው ሲናገሩ አላህ ምን አላቸው? ለይሰ ለከ ሚነል አምሪ ሸይኡን አላህ። ለይሰ ለከ ማለት አንተን አይመለከትም፣ ይሄ ያንተ ድርሻ አይደለም። ሚነል አምሪ ሸይኡን እንዲህ አይነት እከሌን አጥፋው፣ እከሌን አድነው፣ እከሌን እርምጃ ወሰድበት አንተን አይመለከትም አላህ። አያችሁት? አው يعذبهم ከፈለገ ሊቀጣቸው ይችላል፣ እርምጃ ይወስድባቸዋል። አው የቱብ عليهم ወይም ከፈለገ ይቅርታ አድርጎ እስልምናን ተቀብሎ በተፈነከትክበት አጀንዳ ላይ ቆመው ለእስልምና ጥብቅና ሊቆሙ ይችላሉ። ይሄ አንተ አታውቀውም አላቸው አላህ። ክትትሉን ተመልከቱት። ቢያንስ እኮ አራ እንዲህ አርጌ ይሄን ብልማ የነብይ ክብር ተወቀሱ። እንዲህ አይነት ይው ክትትሉ በጣም ነው የሚገርመው። ይሄ አንቱታን ያከበሩት አላህ እንዲህ ይያላቸው ይሄ አንተን አይመለከትም፣ ይሄ አንተ ድርሻ አይደለም፣ ይሄ አንተ ስልጣን አይደለም፣ ይሄ እኔ ነው አላቸው። ይሄ ምን ሆነ ካላችሁ ዑመር ኢብኑ አልኸጣብ ይባላል ረዲየላሁ ዐንሁ። በጣም የሚገርመኝ ነገር ለዚህ ማሳያ የሚሆን እስልምናን የተቀበሉት በ26 ዓመታቸው ነው ዑመር ኢብኑ አልኸጣብ። ከዛ በፊት ነበር በጣም አስቸጋሪ ሰው የነበሩት። እዩት እንግዲህ በዛ እድሜ በዛን ሰዓት እንግዲህ ከዛ በፊት የቱን ያክል ብልህ ሊሆኑ እንደቻሉ ሰውት እስልምናን ከተቀበሉ በኋላ አየው የቅድሙ ነገር መጣ አይደል? እኔ እያለሁ ማለት ጀመሩ። ይሄው ሰው የቁርአን የአላህን ክትትል በዚህ መልኩ ታዩታላችሁ። ሌላው አበሰን ብታስታውሱት ይሄው ነው ታሪኩ። አበሰ እኮ ማለት ሌሎች ሰዎች እኮ ያ አኺ የሰሩበትን በሜዳ እንዳይነገር የሰረቁትን ሰተው ተብሎ ሰተው አያችሁታል። ሰርቀው እኮ ነው አገር ያወደሙትን አገር እንገንባ ብለው መልካምን አጥፊነታቸው እንዳይነገር ማናጠፋው ማናወደመው ሀገርን እንዳይባል ግንባታው ላይ ይኸው ያገር አለይታነን ይላሉ። ማናጠፋው ማናወደመው እንዳይባሉ አላህ አበሰን ፊቱን አኮሳተረ፣ ፊቱን አጨፈገገ። ለምን? ለአንድ ምስኪን አንድ አይናማ ላላያቸው ግን አላህ ነው የሚያየው። አላህ ሱብሓነሁ ወተዓላ አስተምረኝ አልምኒ ሚማ አለመከ አላህ ብሎ ሲመጣ ቁረይሾችን እያናገሩ ለብቻችን ቦታ ተሰጥቶ ጊዜ ተመድቦልን ነው መናገር ያለብን። እኛ እንደማንኛውም ሰው ከተራዎቹ ከሚስኪኖቹ ከጭቁኖቹ ጋር ከሚስኪን ጋር አንድ ላይ ሆነን ትምህርትህን አንወስድም ብለው እስኪኒ ሰዎች ከተለወጡ አገር ይሻሻላል ብለው እሳቸው እሱን ቸለል አሉት። ፊቱን ማጨፍገጉን እኮ አብዱላህ ኢብኑ ኡሚ መክቱም እኮ አያውቅም አያይም እኮ ግን አላህ ግን ያያል። አላህ ማን የተከበረ አበሰ ወተወላ። አበሰ ማለት ፊቱን አጨፈገገ፣ ፊቱን ጥቁር አደረገ። ወተወላ ወደሱ መሄዱን ትቶ ዘወርም አለ አላህ። መቼና እንዴት ከተባለ አንጃአሁል አዕማ ያ ማየት የተሳነው ሰው ሲመጣ አስተምረኝ ሲልህ እንዲህ አደረግ አይገባም አላቸው አላህ። አይገባም። አያችሁት? 16 አንቀጽ ነው በሱ ወቀሳ ምክንያት የወረደው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? የእውነት ለአላህ ብቻ ያደሩ ከመሆናቸው አስወቀስከኝ፣ አስረከስከኝ፣
ይኸው እኔ ከሞትኩ በኋላ የሚቀራ ቁርአን መሬት ላይ ፊቱን አጨፈገገ፣ ፊቱን አኮሳተረ፣ ያ አይነ ስውሩ ሲመጣ ያ ማየት የተሳነው እንዲህ ሲል ብለህ ሁልጊዜ ተወቃሽ ልታረገኝ እኮ ነው አይደለም የሚሉት የነበር። የሚገርማችሁ ልክ ሲመጣ ካነ የቁም ነብዩ ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ ኡሚ መክቱም ሲመጣ ይቆሙለታል። ምን ይሉታል? ና ብለው ያከብሩትና አተበኒላሁ ለክ አላህ ለአንተ ክብር ሲል አላህ ወቅሶኛል እኮ አንተ እኮ ትልቅ ሰው ነህ ብለው እንዲህ የሚሉት ሰው ነው የነበሩ። ስለዚህ እስልምና ወላሂ በእንዲህ አይነት ክትትል በእንዲህ አይነት እንዲህ ፊትህን አጠቆርክ አያችሁት። ሌላ ነገር ቢጨመር ሌላ ነገር ቢደረግ ያልተባለ ነገር ተብሎ ቢሆን አላህ እንደማይምር በፊት ማጨፍገግ በፊት መጥቆር ወቀሳ የመጣበት መሆኑን በትክክል የአላህ መልእክተኛ መሆናቸውን እስከ መጨረሻው መሆኑን ያሳያል። እቺን ልጨምራችሁ ብዬ ነው። እና ሰዎች ቅድም ስላነሳው ነው የሚጠበቀው በሌሎች ሰዎች ነው። አዎ አላህ ተናግሯል። አዎ እሱ ከፈለኩ እኔ እቀጣለሁኝ እርምጃ ወስድባቸዋለሁ፣ ከፈለኩ ይቅርታ አድርጌ በሜዳው አሰልፌ በምትለፋበት ቦታ እንዲለፉ አድርጋቸዋለሁ አለ አላህ። አምር ብን አልዓስ እኮ እዚህ ሀገር መጥቷል እነ ጃዕፈርን አሳልፋችሁ ስጡኝ ብሎ። ኋላ ግን እስልምናን ከተቀበለ በኋላ ግብፅን የከፈተው እሱ ነው። እነ ቱኒስን የከፈተው እሱ ነው። እነ ሶሪያን እነ ፈለስጢንን የከፈተው እሱ ነው። አምር ብን አልዓስ ረዲየላሁ ዐንሁ ሊሞት ሲል ይባላል አለቀሰ። የሚገርማችሁ ነገር ምን ነው ያን ያክል ብዙ ኸይር ሰርተሃል ሲሉት ምን ነው እንደሰለምኩ ሙቼ በሆን እስልምናን ከተቀበልኩ በኋላ የሰራሁትን መልካም ሳይሆን ያጠፋሁት እየመጣብኝ አስቸገረኝ ይላል። ሰርቶ መፍራት ሰርቶ መስጋት። ለምንድን ነው የሚሰጉት ካላችሁ አላህ ጨካኝ ነው ብለው አይደለም፣ የሚጠበቅብን ከዚያ በላይ ነው ስለሚሉ ነው። የምንፈልገው ጀነት ነው ስለሚሉ ነው። የሚዛኑ ውጤት ስላልተገኘ ነው። ሰርቶ መፈከር እስልምናን አያስተምርም። ግን ለምን ከተባለ ውጤቱ አልመጣ ገና። ካርድል ለገና ሰው እኮ የሚፈክረው እዚህ ነው ማረፊያ ሲባል ያኔ አላህን ሱብሓነሁ ወተዓላ እድኹሉል ጀነተ ጀነት ግቡ የሚለውን ብስራ ሲሰማ ነው ሰው ደስ የሚለው። ስለዚህ እስልምና ይሄን ይመስላል ለማለት ፈልጌ ነው። ባረከላሁ ፊኩም። አላህ እሺ ኡስታዛችን ጀዛከላህ በጣም ጥሩ እውቀት ቀስመንበታል። በጣም እናመሰግናለን ኡስታዛችን፣ አላህ ጀዛህን ይክፈልህ። እሺ ያ ጀማ ጃቢር ወጣህ እንዴ? ጃቢሮ ተኝቷል መሰለኝ። እሱ በቃ ላይቭ ይከፍታል እየሰማሁ ልክ ላማህ ስል ትመጣለህ። አይ ኡስታዝ ሲያስተምሩ ሰማለሁ። እሺ ወላሂ በጣም ነው ደስ የሚለው አነጋገራቸው ራሱ ማሻአላህ ነው። ኧረ ኡስታዝ አይጠገቡም። እሺ እንትን ሐሚዶ ሰላም አለይኩም። አለይኩም ሰላም ወራህመቱላህ። ጀማ እንዴት ናችሁ? አለን ሀቢቢ እንዴት ነህ? ሁሉ ሰላም። እንትን 135 ሰዎች ያላችሁ ሐሚድን ፎሎ አድርጉት። ንጽጽር ላይ በጣም ብዙ ፓስተሮችን ያስጨነቀ ያሳፈረ ቄሶችን ሁሉ በታንትኗቸው ሺውን በግራው ሺው በቀኙ ሺ በአጽናፉ ሺ በክንፉ የተባለለት ወንድማችን ነው እና እስቲ ቅራልን ፎሎ አድርጉት። እሺ ሌላ ሐሚድ አለ ነው ወይስ ይሄኛው ነው? እመን ትድናለህ። ፈአመና ነው። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم إذا وقعت الواقعة ليس لوقعتها كاذبة خافضة رافعة إذا رجت الأرض رجا وبست الجبال بسا فكانت هباء منبثا وكنتم أزواجا ثلاثة فأصحاب الميمنة ما أصحاب الميمنة وأصحاب المشأمة ما أصحاب المشأمة والسابقون السابقون أولئك المقربون
في جنات النعيم ثلة من الأولين وقليل من الآخرين على سرر موضونة متكئين عليها متقابلين يطوف عليهم ولدان مخلدون بأكواب وأباريق وكأس من معين لا يصدعون عنها ولا ينزفون وفاكهة مما يتخيرون ولحم طير مما يشتهون وحور عين كأمثال اللؤلؤ المكنون جزاء بما كانوا يعملون لا يسمعون فيها لغوا ولا تأثيما إلا قيلا سلاما سلاما وأصحاب اليمين ما أصحاب اليمين في سدر مخضود وطلح منضود وظل ممدود وماء مسكوب وفاكهة كثيرة لا مقطوعة ولا ممنوعة وفرش مرفوعة إنا أنشأناهن إنشاء فجعلناهن أبكارا عربا أترابا لأصحاب اليمين ثلة من الأولين أصحاب الشمال ما أصحاب الشمال في سموم وحميم وظل من يحموم لا بارد ولا كريم لا بارد ولا كريم إنهم كانوا قبل ذلك مترفين وكانوا يصرون على الحنث العظيم وكانوا يقولون أإذا متنا وكنا ترابا أإذا متنا وكنا ترابا وعظاما أإنا لمبعوثون أو آباؤنا
الأولون قل إن الأولين والآخرين لمجموعون إلى ميقات يوم معلوم ثم إنكم أيها الضالون المكذبون لآكلون من شجر من زقوم فمالئون منها البطون فشاربون عليه من الحميم فشاربون شرب الهيم هذا نزلهم يوم الدين نحن خلقناكم فلولا تصدقون جزاكم الله خير ማሻአላህ ወንድማችን በጣም ቆንጆ ድምጽ ነው ያለህ በጣም ወድጄልሃለሁ አላህ ያበርታህ ወንድማችን ጀዛከላህ ኸይር ሐቢቢ ሹክራን ጆቢር ተነስ እሺ ጌታቸው ሰላም ነው እስቲ አንድ ሚውተን አንሳው ወንድማችን እንዴት ነው ሰላም ነው እንዴት ነህ አለን ብራዘር ሁሉ ሰላም አለን እሺ ጃህ አለ ይቅርታ ተቀጣጥረን ነበር ኦኬ ጃቢር ወይ ትቶት ሄዷል መሰለኝ ስልኩን ወይ ደግሞ ተኝቶ ሊሆን ይችላል ኦኬ ጥያቄ ነበረኝና ወይም ሌላ በደንብ የሚያውቅ ሰው ይመልስልሃል ምናምን ብሎኝ ነበር አለ ሰው ጥያቄ ብጠይቅ የሚመልስ ሰው አለ አንተ ትመልስልኛለህ ጥያቄው ያው የሚመጥነኝ ከሆነ ችግር የለም መልስልሃለሁ ካልሆነ ኢማም ካሉ ይመልሱልሃል ኡስታዝ ኢማም አሊ ካለ አብሽርና ያለን በቃ ለዚህ አብሽር መጠየቅ ትችላለህ ጌታቸው ኦኬ እሺ ጥያቄ ምን ነበረ በቁርአን ስብስብ ላይ የነበረውን ሂደት ነው እሱን ኡስታዝ ያስረዱናል ይነግሩናል እስኪ እንገሩን ኡስታዝ ጥያቄው ምንድነው ግልጽ አድርገው እስቲ የስብስብ ሂደቱ እንዴት ነበረ ከዛ ይንገሩኝና ከዛ ያለውን ጥያቄ ጠይቆታለሁኝ እና የነበረውን ሂደት በቁርአን ስብስብ ሂደት ላይ ከመውረድ ጀምሮ እስከ በጽሁፍ እስከ መስፈር ድረስ ከዛ በኋላ እስከ መሰብሰብ የእንትኖቹ ጥቅሶቹ የመሰብሰብ ሂደት ሙሉን ያስረዱኛል ኡስታዝ ችግር የለም መርሐባ ያው ጥያቄው ረጅም ሰዓት ቢፈጅም ያው ዋናዎቹን ወርቃ ያሉትን እናያቸዋለን ችግር የለም ምንድነው ጉዳዩ ቁርአን በ23 አመት ነው ነብዩ ሰለላሁ ዐለይሂ ወሰለም በነብይ ሆነው የቆዩት በ63 አመታቸው ነው የሞቱት 23 አመት ቁርአን አንድ ጊዜ አለመውረዱም ራሱን የቻለ ለሰዎች አስተማሪ የሰዎችን ሂደት በህይወታቸው ላይ እንዲለማመዱት በቀጥታ ጎጂ ባህል ሆኖ በመጥፎ ስርዓት የቆየው ህይወታቸው በአንድ ጊዜ ይሄን አቁሙ ሲባሉ ያለ መታዘዝ ነገር እንዳይፈጠር እያለማመደ ነው ቁርአን የመጣው ለምሳሌ ብንወስድ መካ ላይ የመካው ህይወታቸው 13 አመት አካባቢ ነው የቆዩት መካ ላይ ነብዩ ሰለላሁ ዐለይሂ ወሰለም ብዙ ጊዜ ያምልኮት ስርዓቱ የነበረው በዋናነት
በብቸኝነት ከአላህ ውጭ የሚመለከው ማንም የለም፣ እሱ ብቻ ነው። አምልኮት የሚገባው በየትኛውም በሰማይ የሚሆን በምድር ለዛፍም ይሁን ለድንጋይ፣ ለፀሐይም ይሁን ለጨረቃ፣ ለከዋክብት፣ ለሰውም ይሁን ለሌላ፣ ለመላእክትም ይሁን ለነብይ አምልኮት አይቻልም የሚል የመካ ሱራዎች ወይ መካ ላይ የወረዱ ሱራዎች ወይ ምዕራፎች ይህንን ያጠነጥናሉ። ከዚያ በኋላ ወደ መዲና ሲመጡ ለምሳሌ እስልምና ትልቅ መሰረት ከሚደረጉት አንድ ሙስሊም ሊያደርጋቸው የሚገባው ማድረግ ባይችል እንኳ የእምነቱ አካል የሚያደርጋቸው 5 ነገሮች ናቸው። አንደኛው ከአላህ ውጭ በትክክል የሚመለክ አለመኖሩን አውቆ አምኖ መቀበል ነው። ሁለተኛው አብሮ እዛው ያለው የነብዩ መሐመድ አለይሂ ሰላቱ ሰላም ነብይነት ጉዳይ ነው። እዚሁ ጋር ይያያዛል አብሮ። ምክንያቱም በአንድ አምላክ እሱ ብቻ ነው የሚመለከው ያለ አካል የእሳቸውንም ነብይነት ያረጋገጠው እሱ ስለሆነ የሌላ የምስክር ቃልነት ወይም የድጋፍ መረጃ እንደማያስፈልግ እሱ ራሱ ነው። እንግዲህ ምድራዊ ተአምራቶች እንዳሉ ሆኖ ቁርአን ትልቁ ተአምር እንዳለ ሆኖ ሌላው እንከን ወይም ከዚህ በፊት እንዲህ አይነት አድርገሃል ተብለው ጉልህ የሆኑ ማንኛውም ሰው ሲሰራቸው የነበሩ ስተቶችን የተጠበቁ ሆነው መቆየታቸው ቅጥያ ስም እስከ መኖር ድረስ መሐመዱል አሚን ታማኙ ተብሎ ያኔ የሰው ልጆች በጣም በወረደ ስብዕናቸው የወለዷቸው ልጆች እንኳን ማግባት ወይም ማሳደግ በሚከብድባቸው የጋብቻ ህይወት እንኳን የሚገርመው በዛን ሰዓት የተለያዩ የጋብቻ ስርዓቶች ነው የነበሩ። አንደኛውና ጸያፍ የነበረው የጋብቻ ስርዓት በወቅቱ አንድ ሰው ሚስቱ የወር አበባ አይታ ስትጨርስ ግንኙነት ሳያደርግ እሱ ከነከሌ ጋር ዘሬ ቢቀላቀል ይሻላል ብሎ የመረጠውን ሰው ከገሌ ጋር ግንኙነት አድርገሽ ነይ ብሎ ሴቶችን ሚስቱን ጭምር ያዝ ነበረ። ከዛ ከጸነሰች በኋላ ጽንሱ ከተረጋገጠ በኋላ ነበር ከሷ ጋር ግንኙነት የሚያደርገው። ያ የመጀመሪያው ጽንስ እንዲህ እንዳይል ማለት ነው፣ ምንም እንዳይል። እዚህ ድረስ የወረደ ስብዕና ነው የነበራቸው። እንግዲህ በዛን ሰዓት እንዲህ አይነት ማህበረሰብ ውስጥ የሚያድግ ሰው መቼም ይሄን አረገ ተብሎ አለመኖሩ በጣም የሚገርም ነው። ለወደፊት የታሰበው ነገር እንዳለ ነው የሚያሳየውና ይህን እያለማመደ መዲና ከሄዱ በኋላ አሁን ደግሞ የአዋጅ የትእዛዝ የህግ ጉዳይ መጣ። ለምሳሌ ጾም አላህ ያቆየንና አሁን ከሳምንት በኋላ የምንጾመው ጾም መዲና ከሄዱ በኋላ ነው ህግ የተደረገው ወይም የተደነገገው ረመዳን የምንለው ማለት ነው። 9 ዓመት ነው ነብዩ ሰለላሁ ዐለይሂ ወሰለም ረመዳንን የጾሙት። ዘካ የምንለውን ብንወስደው ከገንዘብ 2.5% እሱም መዲና ላይ ነው ግዴታ የተደረገው። ሐጅም ወይም ሄዶ መካን ቤቱን ያን የአብርሃምን ቤት የእስማኤልን ቤት የሰሩት ብዙ ውጣ ውረድ ያሳለፈችው የእስማኤል እናት ብቻዋን የተጣለችው በረሃ ላይ በሷ ጉዳይ ያንን ቤት ሄዳችሁ እዩት የጥንቱና የጧቱ ቤት ነው ብሎ የአምልኮ ስርዓት እንዲሆን የተደረገው እሱም የት ነው ከተባለ መዲና ላይ ነው። ሌሎችም ሁሎችም እዛ ላይ ናቸው የተደረጉት እና ይህን የሰዎችን ህይወት መሰረት ያደረገ ስለነበር በ23 ዓመት መውረዱ አስፈላጊ ሆኖ ሰዎች እየተለማመዱት የህጉ ተገዥ ነው እንዲሄዱ ፈለጉ። በዚህ መልኩ ተደረገ። ሰሃቦቹ የነበረው ወይም የሳቸው የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች ቁርአንን በወቅቱ የሚሐፍዙ የሚሸመድዱ ሰዎች አሉ፣ የሚጽፉ ሰዎች አሉ። የተለያዩ አንዱ የያዘውን ሌላኛው የማይዝበት አጋጣሚም ነበር። ግን ቁርአን ወርዶ ያልተሸመደደ ያልተያዘም አልነበረም በተለያየ ምክንያት። ኋላ በተለያዩ አጋጣሚዎች ቁርአንን የሸመደዱ ሰዎች እያለቁ ሲሄዱ አይ ብለው ነብዩ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ሱራዎቹ ወይም አንቀጾቹ የት ምዕራፍ እንደሆኑ ከሱ ጋር ተያይዘው መመሪያቸው፣ አዋጃቸው፣ ግንኙነታቸው በታወቀውና በተለመደው መልኩ ሰሃቦቹ የተመደቡ ሰሃቦች በዚህ መልኩ ተዘጋጁ። ቁርአን እንዲሰበሰብ ተደረገ። አንደኛው ያልያዘው ሌላኛው ይዞት፣ ሌላኛው ቦታ ላይ የሌለው ሌላኛው አድርጎ ይዞት ሁሉም ሰው ላይ ሸምድጀዋለሁ፣ ይዤዋለሁ፣ አውቄዋለሁ ያለውን መረጃ አድርገው ሌሎች ይሄ የነሱን ቋንቋ ተናጋሪ ያልሆነው አካል እየበዛ ሲሄድ ቁርአንን የሸመደዱ ሰዎች እያለቁ ሲሄዱ
ለሌላ ነገር ይጋለጣል ብለው በዚህ መልኩ ነው። ለምሳሌ ሰው እስልምና እየተስፋፋ ሲሄድ የቋንቋው ተናጋሪ ያልሆኑ ሰዎች እየጨመሩ ሲሄዱ ቋንቋው ላይ ወይም በቁርአኑ ላይ ሲሸመድዱ የሚፈጥሩት ጫና አለ። ለምሳሌ ብንወስድ የአዲስ አበባ አማርኛና የክፍለ ሀገር አማርኛ ራሱ ይለያያል፣ ሰዎች እንዴት እንደሚሉ ማለት ነው። ልክ ከዛ አንፃር ተሸመደደ፣ ተያዘ፣ ተጻፈ፣ ተጸርዞ በአንድ ቦታ ተቀመጠ። ከሱ ጋር ያሉ ሌላ አቀራር የሆኑ እንዲህ ወጥ የሆኑ ጉዳዮችን ሐሳቡን የማያዛቡ የሸመደዱትን ነገር ግምት ውስጥ አስገብተው እንዲጻፍ ተደርጎ በዚህ መልኩ ቀጠለ ነው። ያው ማለት እንግዲህ ከከፊሉ ከብዙ ያው በጥቂቱ ማለት ነው። ለጥያቄው መልስ እንግዲህ ከሆነ አንተ ጋር ነው የሚኖረው። አዎ ተመልሶልኛል። ከዛ የቀረች አንድ ጥያቄ አለች። ከዛ በኋላ ያለው ወደ ጽሁፍ መገልበጥና የስብስብ ሂደት እንዴት እንደሆነ ጽሁፉ ጉዳይ ላይ ቅድም እንዳልኩ ነው። በሰዓቱ ሲጻፍ የነበረው ይጽፉ ነበር። ለምሳሌ እሳቸው እንዳውም እኔ የምናገረውን ነገር ሐዲስ የሚባለው ቁርአን ብለው የሚነግሯቸውን የመደበላለቅ ነገር እንዳይከሰት አትጻፉ ብለውም ተናግረው ነበር። ሐዲስ የሚባለው እሳቸው የሚናገሩት ለምሳሌ ምን እንደሚናገሩት ከተባለ ቁርአንን የሚተነትኑበት መንገድ አለ። ይሄ ማለት እኮ ነው ብለው ቁርአንን ያብራራሉ። ይሄ ሐዲስ ይባላል። ያንን አትጻፉም ብለው ነበር የተወሰነ ጊዜ። ለምን ሲባል ሰዎች ከመጽሐፍ ጋር ካተኮሩ ቁርአን ያልሆነው አካል ቁርአን ተደርጎ እንዳይቀመጥ፣ ቁርአን የሆነው ደግሞ ሐዲስ ተብሎ እንዳይቀመጥ ይሄ ነገር ተደረገ። ኋላ ላይ ቅድም ያልኩ እየተከሰቱ ሲሄዱ ቁርአንን የነዛን አካላቶች መሰረት ያደረጉ ቋንቋውን ጽሁፉን የመሸምደድ ስራቸው በትክክል ያሉ ሰዎችን 4 ሰዎች ተመረጡ። ከአራቶቹ ሰዎች የተጣለባቸው ኃላፊነት በጣም ከባድ ኃላፊነት ነው ብለው እንዳውም ከነዛ መካከል አንድ ሰሃባ ምን ይላል? ይህንን የቁርአን ስብስብ አንተ ላይ ተጭኖብሃል ወይ ሰብስበህ በጽሁፍ አድርገህ አምጣ ከምትሉኝ ተራራ ግፋ ብትሉኝ ይሻለኝ ነበር ብለው ኃላፊነቱን ነው እዚህ ድረስ አግዝፈው አይ ተጥሎባችኋል፣ የትኛውም ቦታ ያለ ቁርአን ይዘናል፣ ሸምድደናል፣ ጽፈናል ያሉ ሰዎችን በአንድ ጥራዝ አድርጋችሁ አምጡ ተባለ። በዚህ መልኩ አድርገው ሰበሰቡት ነው። እሺ በዚህ ሂደት ላይ ኡስታዝ ማለት የሚባለውን ነው መልስ ነው የምፈልገው፣ የሚባለውን ነው። ለምሳሌ አንዱ ጥያቄ እንዲመልሱልኝ በስብስብ ላይ ከሊፋ አቡበከር ሳዲቅ ጀስት የመሰብሰብን ሂደት እንደመሩና ሌላውን በፊት የነበረውን እንዲታረም ተደርጎ ከዛ በፊት የነበረውን እንደተቃጠለ የሚነገር ነገር አለ። ስለሱ ምን ይላሉ? አዎ ልክ ነው፣ ምንም ችግር የለውም። ቁርአን ዓላማው አጀንዳው አንዳንድ ጊዜ የሐረካ ማለት ይሄ ለምሳሌ በታች በላይ አድርጎ ለምሳሌ መታች የሚለውን ብንወስደው እንዲህ አይነት ጽሁፎች ሐረካ የሚባለው የመጣው ከተወሰነ ጊዜ በኋላ ነው። ምክንያቱም ሌሎቹ የቋንቋ ተናጋሪዎች እስልምና እየተስፋፋ ሲሄድ አረበኛ ተናጋሪ ያልሆኑ ሰዎች ሲቸገሩ ይሄንን የበለጠ መጀመሪያ ላይ ሲያደርጉት ከነበረው ውጭ ያንኑ ሐሳብ እንዳለው ሆኖ ማለት ነው። ይሄ ማሐረክ ማለት በላዩ ላይ ሰረዝ ማድረግ ወይ በታች ሰረዝ ማድረግ እንደዚህ አይነት ነገሮችን ነው የሰሩት። ተቃጠለ የተባለው ለምንድነው ከተባለ ይሄ በጣም ግልጽ ነው። አንደኛው በቦታው ላይ ያሉ ቁርአንን የሸመደዱ በሰሃቦች ዘንድ ታማኝ የሆኑ የጽሁፍ ጉዳይና የቃላቶች መጉደልም ሆነ መጨመር ቢኖር ኃላፊነትን የወሰዱ ሰዎች እነሱን ሰብስበው ጽፈው ካቀረቡላቸው በኋላ ሌሎቹን ኮፒዎች ነው ያቃጠሉት ዑስማን። ለምን ከተባለ ተያይቷል፣ ከሱ ጋር ያለው ነገር ሁሉ ተወዳድሯል፣ ከዚህ ውጭ ያለ ምንም ተቀባይነት የለውም ብለው በታማኞቹ ሰሃቦች ካረጋገጡ በኋላ ነው። ስለዚህ ምንም የሚባለውም ሆነ ያለው ይሄ ነው። ሌላው ቁርአን እንዲህ ተብሏል እንዲህ ነው የሚባልበት ይሄ የቁርአን አካል ሆኖ እንደውም አንዳንድ ጊዜ
አቀራሮች ጋር ተያይዞ ራሱ አቀራሩ እንዲህም ተብሎ ተቀርቷል፣ እንዲህም ተብሎ ተቀርቷል ተብሎ መልእክቱ ያው ነው። ከሱ ውጭ ምንም እሱን ሳይቀር ነው በማብራሪያ መጽሐፎች ላይ የተቀመጠው። በቁርአኑም ላይ እንደዛ። ለምሳሌ አንዳንድ ቦታ እንደው ሙስሊም የሆኑ ሰዎች ብቻ የሚያውቁ ስለሆነ ነው እንጂ አረበኛ ላይ ቃፍ ሲሆን ከላዩ ላይ 2 ነጥብ አሉት። ፋ ሲሆን 1 ነጥብ ነው ያለው። መጀመሪያ ቃፍ ሲሆን 1 ነጥብ ያደርጉትና ፋ ሲሆን ምንም ነገር አልነበረው። ኋላ ሌሎቹ ሰዎች ሲመጡ ግንዱ ወይም የተቀመጠው ፊደሉ ራሱ ያው ሆኖ ከላዩ ላይ የሚቀመጠውን ጉዳይ ግን እየጨመሩበት መጡ። ምክንያቱም የሚነበበው ድሮም ያው ስለሆነ ነው። የተጨመረበት ምንም ነገር የለውም ነው። በቦታው ላይ የተሰጣቸው ሰዎች ኃላፊነቱን ከተወጡ በኋላ ከተለያዩ ሰሃቦችና ከሸመደዱ ሰዎችና ጽፈው ካስቀመጡ ከሰበሰቡ በኋላ ሁሉም ነገር ተሸምድዶ ወይም ተጽፎ የሌሎቹን ኮፒዎች ካወዳደሩ በኋላ ከዚህ ውጭ ያለ ኮፒ አገልግሎት አይሰጥም ተብሎ እንዲቃጠል ተደረገ ነው። ስለዚህ የቁርአኑ አካል የሆነው ራሳቸው የያዙት ናቸው። ግምገማ የተደረገው በራሳቸው ነው። እንዲቃጠል የተደረገውም ራሳቸው ያሉት ሰዎች ናቸው። ሌላ ጥላት ሌላ አካል አቃጥሎት ቢሆን ኑሮ ሰርቆት ቢሆን ኑሮ አጉሎት ቢሆን ኑሮ የስጋት ምንጭ ይሆን ነበረ። እሱም እንዳይሆን በዚህ መልኩ ነው ያለው ለማለት ነው። ሌሎች ደግሞ ጨምሩ። ኦኬ እሺ፣ ያ ተመልሶልኛል። አቡበክር ሰዲቅ ለምሳሌ የዛይድን ቁርአን አይቀበሉትም የሚባል ነገር አለ እና እንዳቃጠሉት እንደው ቁርአንን ሰብስብ የተባለው እኮ አንዱ እኮ ዘይድ ነው። አቡበክር ሲዲቅ ማለት የመጀመሪያው ኸሊፋ ማለት ነው። አይቀበሉትም የዛይድን የሚለው ቁርአን እንደዛ ትርክት አለ፣ ታሪክ አለ። ላላ እሱ ልክ አይደለም። አቡበክር የዘይድን አይቀበሉትም የሚባለው ነገር ልክ አይደለም። የዛይድም ቁርአን ነበረ ተቃጥሏል የሚባለውስ እኮ ዘይድ ማለት ሰብስብ ተብሎ ኃላፊነት ከተሰጣቸው ሰሃቦች መካከል አንዱ ነው። ቅድም ያልኩህም ይሄን ኃላፊነት ከምትሰጡኝ ተራራ ግፋ ብላችሁ እድሜ እስካልቅ ድረስ ተራራ ጋር ብታገል ይቀለኝ ነበር፣ ይሄ ከባድ ኃላፊነት ነው ብሎ የተናገረ ሰሃባ ነው ዘይድ ማለት ነው። ግልጽ ነው። ስለዚህ የበለጠ ተአማኒነቱን ነው እንጂ የገለጸው እኔ ያደርገዋለሁ ብሎ በራሱ ሳይሆን የተሰጠውን እንኳን የቤት ስራ ተው ከባድ ነው ከኔ የተሻለ ሰው ፈልጉ ብለው በዚህ መልኩ ነውና የአረቦቹን የጽሁፍም ሆነ የቃላት ጉዳይ የሚያውቅ ስለነበረ ለዛ መልኩ እንዲገደር ነው እንደውም የተደረገው እንጂ የሱን ቁርአን ወይም እሱ ያስቀመጠውን አቡበክር አይቀበሉም የሚለው ልክ አይደለም። ኦኬ እሺ። በዚህ ሂደት ውስጥ ደግሞ ኢብን አቢ ዳውድ ከተናገሩት ብዙ የወረዱ ጥቅሶች ቁርአንን የሚያውቁ እንደሞቱና ከጦርነቱ የተረፉ ሰዎች ግን አያውቁትም ነበረ እና ያልተካተቱ አንቀጾች የቁርአን አንቀጾች እንዳሉ ይነገራል። ኢብን አቢ ዳውድ ሌላ ደግሞ ኢሶዩጢ ኢትቃን በተሰኘው መጽሐፋቸው ላይ ሙሉ ቁርአን አልተገኘም የሚባል ነገር አለ። ሙሉ ቁርአን አልተገኘም የሚለውስ በስብስብ ሂደት ላይ ምን ይላሉ ኡስታዝ? እሺ የሚገርም ሞባይል እያበራብኝ ነው። እሺ የተወሰነ ዝም ብዬ ላወራ